በነገራችን ላይ ነብዩ አለይሂ ሰላቱ ወሰለም ወደ መዲና ሲሄዱ መኮች በደንብ በሚያውቁትና በሚያዘወትሩት መንገድ ላይ አልሄዱ ተከታትለው እንዳይደርሱባቸው ነብዩ አለይሂ ሰላቱ ወሰለም በሄዱበት ቦታ ስራ አይፈቱ ዳዕዋ ጀመሩ ነብዩ አለይሂ ሰላም ስለ ጀነት ስለ እሳት ስለ አላህ ስለ መላእክታ ስለ ምናምን ሲነግሩት ወዲያውኑ አሽሀዱ አን ላ ኢላሃ ኢላላህ ወአነከ ረሱሉላህ እስላምን ተቀበሉ ከዚያ ረሱል አለይሂ ሰላቱ ወሰለም መዲና ልክ እንደደረሱ ያሰቡት በዚያው ቀን መስጂድ እንዴት ይሰራል ነበር መስጂዱ ስራው እንዲጀመር ሲታሰብ እሷ ግመሏ ያረፈችበት የተንበረከችበት ቦታ የድሮ መቃብር የነበረበትና የሆኑ የሁለት የቲሞች ወይም ወጣት ልጆች ንብረት ነበር ይሄን ቦታ ፈልጌዋለሁ ስጡኝ አሏቸው እነሱ ወላሂ ምንም አንፈ ሽጡልኝ ያረ በፍጹም በነፃ ሰተነውታል አይ በነፃ እንኳን አይደለም ከፍላችኋለሁ ግን ይሰራል የሚስት ነገር አይደል ጓደኛቸው ያሳሰባቸው የሆነች ልጅ ዳረኝ ብለው አስፈለጉና አገቡ ቀን አብዱራህማን ያው ሙሽራ እንግዲህ ይለያል መልኩ ብላምኑ ላጤዎች እንዳይከፋችሁ እኔ ምንም አይመለከተኝም ላጤ ይሄ የዝናብ ነቀርሳ ዝናብ የምታስከለክሉብን ማለት ናቸው የስደቱ የነብዩ አለይሂ ሰላቱ ወሰለም ስደት ወደ መዲና ያደረጉት ስደት ለኡማው ለኔ ላንተ ላንቺ ለሱ ለነሱ ምን የሚጠቅም ነገር አለ ብለን የተወሰነ ነገር መማር ያስፈልጋል ዝም ብሎ ታሪኩን መተረክ ማውራት ብቻ አይደለም ብዕር የማይገልጸው ያንን የቲም ጀግና ባክሜላ ሞግሰው እስኪ ላሞካሸው ዓለም ተይዛ በድንቁርና ግፍ ተንሰራፍቶ ኃይሏልና بسم الله الرحمن الرحيم الحمد لله رب العالمين قيوم السماوات والأراضين أشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا وحبيبنا وشفيعنا وقدوتنا محمدًا عبد الله ورسوله اللهم صل وسلم وبارك وأنعم على من بعثته رحمة للعالمين وهاديا إلى صراطه المستقيم وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين أما بعد أحبتي إخواني وأخواتي የአፍሪካ ቲቪ ተከታታዮች እንዲሁም በተለያዩ የመገናኛ ዘዴዎች የምንገናኝ የምታገኙን ሁሉ ከሁሉ አስቀድሜ የአላህ Subhanahu Wa Ta'ala ጤና ምቾት አይለያችሁ በያላችሁበት ሰላማችሁ ይስፈን ዛሬ ባለፈው ካቆምንበት የረሱል አለይሂ ሰላቱ ወሰለም ህይወት ታሪክ ላይ እንነሳ ባለፈው ታስታውሱ ከሆነ የነበረን ርዕስ የነብዩ አለይሂ ሰላቱ ወሰለም የስደታቸውን ጉዞ ያየን የነበረው መካ ላይ ተወልደው ባደጉበት አገር ብዙ ትምህርቶችን ማስተማር የቻሉ የአላህን Subhanahu Wa Ta'ala ዲን ማስተላለፍ የቻሉ በተወሰኑ አምባገነኖችና ትዕቢተኞች የተነሳ መካ ላይ መኖር የማይችሉበት አጋጣሚ ሲፈጠር ወደ መዲና ጉዟቸው እንዴት እንደተጀመረ አይተናል ጉዟቸውንም አድርገው እንዲያውም መንገድ ላይ የተወሰነ ሰውዬ ይዞ አንቆ ለማምጣትና ለጠላቶች ለማስረከብ ቃል ተገብቶለት ሙከራ አድርጎ እንዳልተሳካለት አይተናል ምን ነበር ይደረግለታል የተባለው እነሱን ይዞ የመጣ አቡበክርና ነብዩ ሰለላሁ ዐለይሂ ወሰለም ይዞ የመጣ ያስረከበን ይሄን እናረግለታለን ብለው ነበር መኮች ማሂያ ምን ነበር በቀኝ እጅ ቢሆን ለንተው ነበር መስጠህ ለማንኛውም እሺ በግራም ቢሆን
100 ግመል እንሰጣችኋለን ለዚህ አቡበክርን እንትና ነብዩ ሰለላሁ ዐለይሂ ወሰለም ይዞ ከነ ህይወታቸው ያስረከበን ካልቻለም ከተከላከሉ ገሎም ሬሳቸውን ያሳየን 100 ግመል እንሰጣለን ብለው ቃል ገብተው ነበር የሆነ ሰውዬ ነበር ታዲያ ይሄን ነገር ሲሰማ በፍጹም ይሄ ድል ያመልጠኝ የለኝም አይገባኝም ብሎ በጣም ተስገብግቦ ሲያፈላልግ እንዲያውም አግንቷቸው ሙከራ አድርጎ ነበር ማን ይባላል ነበር ያለው ስሙ ማን ይባላል አለ ስሙ سراقة بن مالك الدعشمي المدلجي يبالا سراقة بن مالك يبال نبرا سراقة مكرا درقوال من هنا تاديال ديت هالي ازاچو አንዳቸውን እንኳን እንዲያው መያዝ ለምን አልቻለም እሱም ሞኝ ነው ሁለቶቹ አንድ ላይ የሄዱ ብቻውን ይዞ ሊመለስ ሞኝ ናቸው እነሱ ምን አጋጠመው መንገር ላይ መላእክት የከለከለው ማን የከለከለው ወይ علي بن ابي طالب ተገኝተው ነው ወላ ዑመር መሬትን አላህ ተከላካ ያረጋላቸው ነው መሬቱን አለችው በጥፍ ያለችው ዋጣቸው ከነግመሏ እግሮቿ ወደ ውስጥ ገባ አንድ ጊዜ ብቻ አይደለም ምን ተአምር ነው ምን ጉድ ነው ብሎ እንደገና ከለቀቀው በኋላ ራሱ ሙከራ አድርጎ ነበር ይላሉ አንዳንዶቹ እንዲያውም 3 ጊዜ ሙከራ እንዳደረገው ሁሉ ይጽፋሉ በሶስተኛው ነው እሱ ያቆረጠው ረሱል አለይሂ ሰላቱ ወሰለም ይሄን ሰውዬ ምን አረጉት ቅጥቅጥ አርገው ይታባህ ብለው ምንም ነገር ሳይተው ድብድብ ማድረግ ይችላሉ ነበር እንደ ቁጥር ራሱ እነሱ ናቸው የሚበዙት አቡበክር አሉ የመንገድ መሪው አለ ናምን ሌላው ደግሞ ሰውየው የሰራው ወንጀል ትልቅ ወንጀል ነው ቢሆንም ግን አላህ Subhanahu Wa Ta'ala ስለተበቀለላቸው በቃ ሂድልን አትጨቅጭቀን አሉት አረ እንደው ስንቅ ይያለሁና ልስጣችሁ እንግዲህ እኔም ካልተጠቀምኩበት ቢያንስ እናንተ ተጠቀሙበት አላቸው አረ ስንቅህ ይቅርብን ሁሉ ነገር አንፈልግም ካንተ ብቻ ከኋላህ ላለ ሰው የለም በዚህ በኩል አትፈልጉ በለ መልስልን እንደምንም አርገህ አሉት ነብዩ አለይሂ ሰላቱ ወሰለም በዚያ ቀን ለዚህ ሰውዬ የጻፉለት ማስታወሻ አለ ምን የምን ማስታወሻ ማስታወሻ ጽፈዋል ለሚመለከተው ሁሉ ይሄ ሰውዬ ሰላማዊ ሰውና ነውና እንዳትነኩት ብለው ነው የጻፉለት ይሄ ሰውዬ ሙስሊም ስለሆነ በደረሰበት ተባበሩት ምን ጻፉለት ንገሩ የተጻፈ ነገር አለ ማለት ሰውየው ወደ ረሱል ሰለላሁ ዐለይሂ ወሰለም ወደ አቡበክር ያን ያህል ጓጉቶ የመጣው 100 ግመል ነው ያጓጓው አይደል አንተ ምን ሆነ ነው እንደዚህ ተስገበገብከው አሉት ያቁታል እኮ ያቃቸዋል እንዴ መሐመድ ተቀልዳለህ እንዴ 100 ግመል እኮ ነው አላቸው ይሄ እኮ ዘመዶቼ ሁሉ አይተውት የማያውቁት ትልቅ እድል ነው በአንድ ጊዜ እኮ ከ2 ግመል ከ3 ግመል ወደ 100 ግመል ነው መሄደው ይሄን እድል ለማግኘት ነበር አላቸው ለሱ የሚሆን ለውጥ ሰጡት ስንት 100 ሺህ ብር ሰጡት ምን አሉት ይሄ ገንዘብ ጉጉት የመጨረሻ ሊያረካህ የሚችል የኪስራ ቤተ መንግስት ሲወረድ የኪስራ መንግስትን አንባር እንዲሰጡህ ይኸው ጽፌልሃለሁ ይሰጣል አሉት በዚያን ጊዜ ነብዩ አለይሂ ሰላቱ ወሰለም መካ እንኳን መኖር አልችል ብለው ተባረው ተደብቀው ይሄዱ ባሉበት እየተሳደዱ ባሉበት በጊዜው የነበረ ትዕቢተኛ የዘንድሮ አሜሪካ ማለት ነው የዘንድሮ ሩሲያ ማለት ነው በዘመኑ የነበሩ ሁለት ኃያላን መንግስታት ከሚባሉት መካከል አንዱ የነበረው የቤተ መንግስት የንጉሱ አንባር የወርቅ አንባር ለሙስሊሞቹ ሲመጣ ይሰጣል አረ ይጻፍልኝ አለ ሰውየው አሁን ማመን ጀምሯል ማለት ነው ይሄ ነገር ይሄ እውነት ሊሆን ይችላል እኔ ቦን አረዳ
ብዬ ነው ጥየም አልፈው። እሱ ግን በጣም ጓጉታል። ብስል ነው ደግሞ ይጻፍልኝ አላቸው። ና ጻፍ አሉትና መንገድ የሚመራው ሰውዬ አጽፈው ይችን ያዛሉት። ይችን ኪሱ ይዞ ተመልሶ ገባ ወደ መካ። ነቢ ዓለይሂ ሰላቱ ወሰላም ጉዟቸውን ሄዱ። ሁለተኛው ቀን ላይ ነው ይሉናል አንድ ብቻቸውን የሚኖሩ ባልና ሚስቶች ድንኳን ላይ የሚኖሩ በዚህ አካባቢ ሄዱ። በነገራችን ላይ ነብዩ አለይሂ ሰላቱ ወሰላም ወደ መዲና ሲሄዱ መኮች በደንብ በሚያውቁትና በሚያዘወትሩት መንገድ ላይ አልሄዱም፣ ተከታትለው እንዳይደርሱባቸው። ወደዚህ ወደ ሳሒሉ ወደ ቀይ ባህሩ አጠገብ ባለው መንገድ ነው መሄድ የጀመሩት። ሰው ብዙ የማያውቀው በጣም አሳቻ መንገዶችን እየፈለገ እንዲወስዳቸው መርጠው ነው ሰውየውን ይዘው የመጡት። እና እዚያ ሰፈር ያ ቦታው ያ ድንኳኑ ኡሙ ማዕበድ እና አቡ ማዕበድ የሚባሉ ማዕበድ የሚባል ልጅ የነበራቸው ባልና ሚስቶች ናቸው። ሲሄዱ የሆነች ድንኳን አዩ። እስቲ እዚህ እንረፍና ትንሽ የሚሰጡን ነገር የሚያበሉን ነገር ካላቸው ብለው ነቢ ዓለይሂ ሰላቱ ወሰላም እና አቡበክር ወደ ድንኳኑ ይሄዳሉ። ድንኳኑ ሲሄዱ ሰውየው ፍየሎቹን ተከትሎ ሄዷል። ሴትዮዋ ብቻ ናት ያለችው። እንዴት ነው ትንሽ የሚቀመስ የለሽም የሚበላ የለሽም አላት። ኧረ ምንም የለንም፣ የሚጠጣ ነገርም የለሽም፣ ምንም የለንም። እንደዚህ ዘወር ሲሉ ነቢ ዓለይሂ ሰላቱ ወሰላም ከጓደኞቿ ጋር መሄድ ያቃታት የደከመች ቀኗን የምትጠብቅ ፍየል አለች። ይችን ፍየል ልለባት አሉ። ምን ትታለባለች? አብራ ጓደኞቿ ጋር መሄድ አቅቷት ተኝታ ተደክመ የተማዘዘች እያየሃት አለቻቸው። አይ ፍቀጅልኝ ነው ያልኩሽ እንጂ ከዚህ ያለፈ እንኳን ብዙ አልጠየቅኩሽ ማለት። ኧረ ሞክር አለች። ሂድ ማረጋገጥ ከፈለክ ሂድ አሉ። ሄዱ። ነቢ ሰለላሁ ዐለይሂ ወሰለም ቀሰቀሷትና ማለብ ጀመሩ። እቃ አምጪ አሏት። እቃ አለሽ አሏት። ሞልቶኝ ይኸው አመጣችላቸው። ትልቅ እቃ አለቡ ሞሉት። ጠጭ አሏት። ጠጣች። እሳቸው ጋር ያሉትን ሁሉ ጠጡ አሏቸው። ጠጡ። ከዚያ በኋላ በይ ደህና ሁኚ ብለው ጥለዋት ሄዱ። ያንኑ ያህል የተጠጣውን ያህል አልበውላታል ይባላል። ከዚያ ማታ ሰውየው ሲመጣ የመጀመሪያ የሰጠችው ወተት ነው። እንዴ መች ታለቡ ፍየሎች? መች ያመጣኋቸው ገና አይደሉም ወይ? መች አለብኩልሽ? ኧረ ዝም በለኝ፣ ዝም ብለህ ጠጣና እነግርሃለሁ ቂሷውን አለቻቸው። ምን ዛሬ በዚህ አንድ ሰውዬ መጥቶ በቀን ላይ ጓደኞች አሉት፣ 2 ጓደኞች 3 ጓደኞች እነሱ ጋር ነው የነበረው። እንዲህ አለኝ። ኧረ የምናስተናግድበት ምንም ይበላ የለንም። ያው ባለቤቴ እንግዲህ ይዟቸው ከሚመጣ ፍየሎች ትንሽ ወተት ይዘው ከመጡ እሷን ጠጥተን ነው የምናድር አልኩት። እዚህ የተኛቸውን ፍየል አልቦ ለእኔማ ጠጥቶኝ ለራሱም ጠጥቶ ላሉት አብረው ላሉት ጠጥቶ ይሄው ለእኛም ደግሞ ይሄንን ያህል ጥሎ ሄዷል። ሰውየው ምን ይመስላል? ማን ነው ምናምን አላቸው። ነቢዩን ዓለይሂ ሰላቱ ወሰላም ከፀጉር መካፈያቸው ከዚህ ከአናታቸው አንስታ እስከ ጥፍራቸው ድረስ ነገረችው። አነጋገራቸው፣ አስተያየታቸው፣ አካሄዳቸውን በሙሉ ነገረች። ለዚህ ብሎ ዛሬ የነቢዩ ዓለይሂ ሰላቱ ወሰላም የህይወት ታሪክን የሚዘግቡ ሰዎች ወደ ተክለ ሰውነታቸው መግለጽ ሲመጡ የኡሙ ማዕበድን ነው የሚያነሱት። እንደዚህ ሴትዮዋ አርጎ የነቢዩ ሰለላሁ ዐለይሂ ወሰለም ተክለ አካል የገለጸው የለም ይባላል። አልይ ተናግረዋል። ሌሎችም እነ ዙበይር ይናገራሉ ቤተሰቦቻቸው። ቢሆንም ግን ሰውየው ዝም ብሎ አዳመጣትና አንቺ ይሄ ሰውዬ ማለት መኮች እያፈላለጉት ያለው ሰውዬ ነው ማለት ነው አላት። እኔ አላቅም አለች። ወይኔ አመለጠኝ እኮ አብሬው ለህድ እኮ ፈልጌ ነበር አለ። ሄዱ እሳቸው።
ነብዩ ሰለላሁ ዐለይሂ ወሰለም ይሄድ እንኳን የነበሩበት ቦታ አሁን ባለው በዚህ በኪሎ ሜትር 130 ኪሎ ሜትር አካባቢ ላይ ነው ከመካ ያለው ይሉናል። በመንገድ ላይ አሁን ባለው የመኪና መንገድ በመጣበት ላው ላይ አልሄደም፣ ግን በግራ በኩል ይመስለኛል ሲከድ ወደ መዲና 130 ኪሎ ሜትር አካባቢ ላይ ነው ይላሉ። ከዚያ ነብዩ አለይሂ ሰላቱ ወሰለም ጉዟቸውን ሄዱ። መኮች የሄዱበት ወደ ሀበሻ ይምጡ፣ ወደ መዲና ይሄዱ፣ ወደ ሌላ ሀገር ደግሞ ወደ ሻም ይሄዱ፣ ምንም አቅጣጫው ተፍቷቸው ድንግርግር ብለው ተደፈርነ አመለጠን ይሄ ሰውዬ ብለው እየተጨነቁ ባሉበት አንድ ድምፁ የሚሰማ አካሉ የማይታይ ድምፅ ከመካ ከታች በኩል ተነስቶ ወደ ላይ ይናገራል። ምን እያለ ያወራል? ጀዘላሁ ረቡ ናሲ ኸይረ ጀዛኢሂ ረፊቀይኒ ሐላ ኸይመተይ ኡሚ ማዕበዲ አለ ሁማ ነዘላ ቢልቢሪ ወርተሐላ ቢሂ ወአፍለሐ መን አምሳ ረፊቀ ሙሐመዲ አለ። አላህ ስብሓነሁ ወተዓላ የሰዎች ሁሉ ጌታ የሆነው አላህ መልካም ምንዳውን ይክፈላቸው። እነማንን? እነዚያ ሁለት ጓደኛዎችን ሐላ ኸይመተይ ኡሚ ማዕበድ ድንኳን ላይ ያረፉትን ሁለት ጓደኛሞችን አላህ ትልቅ ምንዳ ይክፈላቸው ይናገራል። እንደዚህ እያለ ይናገራል። መኮች ማነው እንዲህ የሚለው እያሉ ያወራሉ። እሱ ይነግራቸዋል። ሁማ ነዘላ ቢልቢሪ ወርተሐላ ቢሂ እነዚህ ሁለት ጓደኛሞች ኡም ማዕበድ ድንኳን ላይ በኸይር አረፉ፣ አሁንም ኸይር ጥለው ሄዱ ይላል። አዲያ የሙሐመድ ጓደኛ የሆነ ሰው ምንኛ ታደለ። ወአፍላሐ መን አምሳ ረፊቀ ሙሐመዲ አለ። ሁለት ጓደኛሞች አይደል የጠፉት አሁን ከመካ የት እንዳሉ ነገራቸው ማለት ነው። ይሄ ሰውዬ ኡም ማዕበድ የት እንዳለች ያውቃሉ መኮች። ስለዚህ ወደዚያ ነው ሄደች ነው። ግን ኡም ማዕበድ ላይ ለመድረስ እነሱ ገና 3 ቀን 4 ቀን ይፈጅባቸዋል። አመለጠ ማለት ነው። ከዚያ ረሱል ዓለይሂ ሰላቱ ወሰላም ጉዟቸውን እያደረጉ ትንሽ እንደቆዩ ቡረይደት ብኑ ልሑሰይብ አልአስለሚ ረዲየላሁ አንሁ አንድ ትልቅ ሰሓቢ 70 ፈረሰኞችን ይዞ ወደሆነ ቦታ እየሄደ አገኛቸው። ነቢ ዓለይሂ ሰላቱ ወሰላም በሄዱበት ቦታ ስራ አይፈቱም። ሲያገኙት ቆይ አሉት። ለምን ትቸኩላላችሁ አሏቸው። ምንድናችሁ? ምንድነው አላቸው። እስቲ ቆይ ረጋ በሉ ረፉ ውስጥ ያሏቸው። መርሐባ አለ። ዳዕዋ ጀመሩ ነቢ ዓለይሂ ሰላቱ ወሰላም። ስለ ኢስላም፣ ስለ ጀነት፣ ስለ እሳት፣ ስለ አላህ፣ ስለ መላኢካ፣ ስለ ምናምን ሲነግሩት ደነገጡ። ወዲያውኑ አሽሀዱ አን ላ ኢላሃ ኢላላህ ወአነከ ረሱሉላህ እስላምን ተቀበሉ። ነቢ ሰለላሁ ዐለይሂ ወሰለም እኛ ወደዚህ እየሄድን ነው ብላችሁ ሂዱ። ኧረ አንተ ጋር ማን ውላለን ዋሉ። እሳቸው ጋር ዒሻ አሰገዷቸው። ዒሻ ጀማዓ ሰግደው ተለያዩ። ጉዞ ቀጠለ። የመዲና ሰዎች በጣም እየጠበቋቸው ነው የነበረው። ከመካ ወጥተዋል ከሚለው ወሬ ጀምረው እየጠበቁ ነው የነበሩት። የበጥኑ ሪም የሚባል አለ። አሁን ወደ መዲና ሲከድ ዋዲ ሪም የሚል አለ። የሪም ወንዝ እንደማለት ነው። ዋዲ ሪም አካባቢ ሲደርሱ ዙበይር ብን አልዓዋም
ወደ ሻም በንግድ ተንቀሳቅሶ ነበር የነበረውና አገኙት ከጓደኞቹ ጋር ሲመጣ እንደወጡ ሲያይደሳለው ከዚያ ካለው ከሻም ይዞት ከመጣው ልብስ ነጫጭ ልብስ ያው ልብሳቸው ቆሽሾ ደክመው ለምን ያገኛቸውና ልብስ ቀየረላቸው ልብስ አለበሳቸውና ቀጠሉሳቸው ልክ እዚያ ማነው መዲና አካባቢ ሰው ጧት ይወጣና ጋራው ላይ ወጥቶ ሲጠብቃቸው ፀሐዩ በጣም ጠራራው ሲጠነክር ይወርዳሉ ወደ የቤታቸው ይመለሳሉ ዛሬም ነገም ሁለተኛው ሶስተኛው ያደረጉ ሲሄዱ ሲመላለሱ አንድ ቀን አብዛኛው ይሄ የሚጠብቀው ሙስሊሙ ተመልሶ ወደ ቤቱ ሲመለስ አንድ ይሁዲ በሆነ ፕሮግራም መሰረት እዚያ ቆሞ የሚጠብቀው ነገር ነበረውና አሻግሮ ሲመለከት ነብዩን አለይሂ ሰላቱ ወሰለም እና አቡበክርን ያያቸዋል ያ አህለል እስላም አላቸው እናንተ ሙስሊሞች የመዲና ሰዎች አውስና ኸዝረጆች እነዚህ የምትጠብቋቸው ሰዎች ይመስሉኛል እነዚያ ሁላችሁ አላቸው እዚያ ሙስሊሞች እያንዳንዱ ከድንጋጤ የተነሳ የታመመ ሰው ነበር ስጋታቸው ችግር ይፈጠር ይሆናል ደግሞ እነዚህ አጠገባችን ያሉ አይሁዶች ይተናኮላቸው ይሆናል የሚለው ስጋቱም ስለነበር ሁሉም መሳሪያውን ይዞ ወደ ረሱል አለይሂ ሰላቱ ወሰለም ብዙ የመዲና ሰው ወደ መካ ያልሄደ ነብዩና አቡበክርን አይለይም ነበር እንደውም አቡበክር ሽበት ሸብተው ነበር የአቡበክርን ትልቅነት በማየት አቡበክርን በጣም ጠንከር አድርጎ ሰላም የሚል ሰው ነበር ነብዩ የትኛው እንደሆኑ ማወቅ አልተቻለም በኋላ ፀሐይዋ ተቀምጠው የነበሩበት ዛፍ ስር ተቀምጠው የነበረበት ዛፍ ጥላው እየዞረ ነብዩ ላይ ወጣ ነብዩ ላይ ሲወጣ አቡበክር ረዲየላሁ ተዓላ አንሁ ሄደው በፀሐዩ በኩል ሆኑና ወደዚህ ጠጋ በሉ አሏቸው በዚያን ጊዜ ሰው ይሄኛው ናቸው ነብዩ ማለት ነው እንዲያሉ አየሁ የታላቅ ነብይ አለይሂ ሰላቱ ወሰለም እንዴት አድርገው ራሳቸውን ዝቅ አድርገው እንደሚኖሩ እኛ ጋር አሁን አንድ ኢማም አንድ ሼኽ ትልቅ ስልጣን ከጀመረማ የቀበሌ ምናምን ሙአዚን ሼኽነት ከጀመረ መለያው ጉድ ነው እኩል ሰው ካየው ራሱ እንዴት ካላስቀመጣችሁኝ ለይታችሁ ወንበር ካላስቀመጣችሁኝ ነው የሚለው ሰው ላ ረሱላህ አቡበክር ጋር እንደዚህ ሰው አገኘ ከዚያ በኋላ መዲና ያለው ግርግር ሲያዩት ኃይለኛ ነው ደግሞ አንዳንድ ጊዜ አዲስ ሲሆንብህ ምክንያቱም እሳቸው አጀባ ብዙ አልለመዱ ሲያሳድዷቸው ነበር የነበሩት ይህ አሁን የሙስሊሙ ማጀብ ነገር ሲያዩ ሁሉም ሰይፍ ይዟል ሁሉም ምናምን ሲያዩ እስቲ ቆይ ዋነኛው ማረፊያችን ቦታ ሳንደርስ ብለው ወደ መስጂድ ቁባ አሁን ቁባን ታያላችሁ አላህ ወደ መዲና አላህ ይወሰዳችሁ ዑምራ አላህ ይወፍቃችሁ ሐጅም አላህ ይወፍቃችሁ አንድ ጊዜ ብቻ እኮ አይደለም በየጊዜው ነይቱ አንዳንድ እኮ አሁን ሂሳቡን ነው የሚቆጥረው ለማን አንብባለህ አንተ የወጣው ማስታወቂያ እሱ ሲፈልግ ከራሱ ያመቻችን ወደ ቁባ ሄዱ ቁባ ቤተሰቦቻቸው ቅርብ ዘመዶቻቸው ነበሩ የአባቶቻቸው የናታቸው ቤተሰቦች እንትን ያያታቸው እዚያ ሄዱ እዚያ ትንሽ ቆዩ አደሩ ዋሉ የቁባ መስጂድ ተሰራ እዚያ ሶላት ተጀመረ የት እዚህ ሊሆኑ ነው ብሎ ሰው ጭንቅ እስከሚለው ሰኞ ዕለት ነው የደረሱት
ማክሰኞ ሮብ ሐሙስ ሆነና ጁሙዓ ጧት ተነሱ አንዳንዶች ጁሙዓ ከዚህ ሰግደው ነው የሄዱት ይሉናል አንዳንዶቹ ደግሞ የለም ጁሙዓ ቀን ነው የሄዱት በዚያን ጊዜ በተለይ በዝምድና በጣም ቅርበት የነበራቸው ሰዎች ሰይፍ ይዘው ማጀብ ጀመሩ መሳሪያ ይዘው እኛ ጋር ሁን እኛ ጋር ይረፉ እኛ ጋር ይግቡልን የሚል ማዓት ነው ግመሏን ይዘው የሚጎትት ሰው አለ ከዚያ ነብይ አለይሂ ሰላቱ ወሰለም አሉ ግመሏን ተዋት ግመሏ ታዛለች የት ማረፍ እንዳለባት ትእዛዝ አላት ዝም በሉ አትንኳታሉ መሪቱ ይሄደች አሁን መስጂዱ ያለበት ደረሰች አረፈ እንትን አለች አረፈች እዚህ በቃል ነገር ነው ከዛ ትንሽ ብድግ ብላ ደግሞ ተነሳች ብሎ ሰው ሲጨንቅ እዚህ አካባቢ የነበረው ሰው ለዚህ ዞር ብላ መታ ቀድሞ ከነበረችበት ላይ ሄዳ ተንበረከከች እዚህ ነው ቦታችን አሉ አንዱ አቡ አዩብ አልአንሳሪ የሚባል ጀግና ሰሃቢ ነበር ብስል ሰው ነብይን እኛ ጋግቡ እያለ ሲጎትት አቡበክርን ሲጎትት እሱ ምንም አላረገም የግመሏን ኮርቻና ምናምኗን አወላልቆ ቤቱ አስገባ የት ነው ምን ሆኖ የት ነው የሚሆኑት ያ ረሱላህ ወስኑልን እንጂ ሲሉ ቀየት አላሉ የተጫነው ልብሴ ምናምን የት ነው ያለው አቡ አዩብ አልአንሳሪ አልመርኡ አህሊ ያሉ እቃውን ትቶ ታዲያ የት ይከዳል እቃ ያለበት ቦታ ነው የሚገባው አቡ አዩብ ምድርና ቆጥ ነበራቸው ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ከላይ ይሁኑ ተባለ ከታች ይሁኑ ሰው እንዲያገኛቸው የመጣው ሁሉ እንደ ልቡ እንዲያገኝ ከታች ይሁኑ ተባለ አቡ አዩብና ባለቤታቸው ከላይ ሆነው እንዴት ይራመዱ ነብዩ ያሉበት ስር ቆጥ ላይ እሳቸው ላይ ያጨው ረሱል አለይሂ ሰላቱ ወሰለም አትጨናነቁ አላህ ሰላም አምጥቷል ከዚያ ረሱል አለይሂ ሰላቱ ወሰለም መዲና ልክ እንደደረሱ ያሰቡት በዚያው ቀን መስጂድ እንዴት ይሰራል ነበር መስጂዱ ስራው እንዲጀመር ሲታሰብ እሷ ግመሏ ያረፈችበት የተንበረከችበት ቦታ የድሮ መቃብር የነበረበትና የሆኑ የሁለት የቲሞች ወይም ወጣት ልጆች ንብረት ነበር ይሄን ቦታ ፈልጌዋለሁ ስጡኝ አሏቸው እነሱ والله ምንም አንፍ ሽጡልኝ ኧረ በፍጹም በነፃ ሰተነውታል አይ በነፃ እንኳን አይደለም ከፍላችኋለሁ ግን ይሰራል ግንባታው ተጀመረ ግንባታው ወዲያውኑ ያው ግንባታ ማለት እንደዚሁ መስጂድ ኧረ ይሄ ብዙ ነገር ወጥቶበታል ቶሎ እንጨቱን አቆሙ ከዚያ በኋላ ከላይ የሆነ ቅጠል ነገር አምጥተው እንትን አሉ ብዙ ዝናብ ያስቸግርም ሀገሩ እንደኛ ሀገር አይደለም በቃ ረሱል አለይሂ ሰላቱ ወሰለም መዲና ደረሱ መዲና ሲደርሱ ያ ትናንት የነበረው መሸማቀቅ ቀረ ትናንትና ሁለት ሶስት ነው ሲታዩ ወዮላችሁ ተብለው ያሸማቀቃቸው የነበረው ኃይል ድምጹም የለም በየቀኑ እስላም መምጣት ጀመረ የአካባቢው የገጠሩ ህዝብ መጡ ሲባል እየመጣ ሻሃዳ ያደርጋል ከተማዋ አዲስ ከተማ ነች ግን ሙስሊሙ ከዚህ በጣም አስቸጋሪ የነበረው ዙሁር ሰግዶ ነብዩ አለይሂ ሰላቱ ወሰለም ሰግደው ሲጨርሱ ይመጣሉ ሱሐባዎች ሰዓቱ ስላልታወቀ ተሰገደው ይታመማሉ ጀማዓ ካመለጣቸው ከነብዩ ጋር ይታመማሉ ከዛ በኋላ አረ አንድ ነገር አምጡ እንጂ ተባለ ምን ይሁን ምን ሰበሰብበት ቀን እንትን ምልክት ይኖረናል የሚሰበሰብበት አለ አንዱና እኔ እኮ
ክርስቲያኖቹ ሰዎቻቸውን የሚሰበስቡበት አቃለሁኝ አለ። ምን ያደርጋሉ? ደወሊ እንትን ይላሉ፣ ይመታሉ። አይ የነሱማ አይሆንም አሉ ነቢ አለይሂ ሰላቱ ወሰለም። አይሁዶቹ ሰው ሲጠሩ ደግሞ በጥሩምባ ነው የሚጠሩት፣ እሱም አይሆንም አሉ። እሺ እሳትና እንድድ ሶላት ለመድረሱ እሳት ከርቀት የሚታይ እሳትና እንድድ አይሆንም። ይሄም በሉሽ እሰቡበት፣ ነገ አማራጭ ሐሳብ ይዛችሁ ነው ሲባል አብዱላህ ብኑ ዘይድ ብኑ አብድ ረቢህ አንድ ሷሃቢ ሌሊት በህልሙ የሆነ ሰው እየመጥቶ እናንተ ምን እያረጋችሁ ነው? ምንድነው ስትጨቃጨቁበት የዋላችሁ ሲል ይሄው አዛን የምናረግበት ነገር ጠፍቶ ምን ችግር አለው ደግሞ ለሱ? አንዱ ከመካከላችሁ ተነስቶ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ብላችሁ አሽሀዱ አን ላ ኢላሃ ኢለላህ አዛን እስከ መጨረሻው ድረስ ነገረውና እንደዚህ አትባባሉ። ሀያ ዐለ ሶላህ ሀያ ዐለ ሶላህ ሀያ ዐለ ልፈላህ ሀያ ዐለ ልፈላህ ብላችሁ አትጠሩ። ብትት ሲል በህልሙ ነው አልሐምዱሊላህ መፍትሄ አገኘሁ ብሎ ለነቢ ዓለይሂ ሰላቱ ወሰላም መጥቶ ዛሬ መናም አይቻለሁ አላቸው። ምን አየህ አሉት። ነገራቸው እንደዚህ። ዑመር ብን ኸጣብ ትንሽ ቆይተው ሲመጡ እኔም አይቻለሁ አሉ። እሱ ስለቀደመኝ ነው እንጂ እኔም አይቼ ነበር አሉ። ነቢ ሰለላሁ ዐለይሂ ወሰለም በቃ አሁን ችግራቸው ተፈቷል፣ ቢላል ፈልጓል። ለቢላል አስተምረው ያለህን ከመጀመሪያው እስከ መጨረሻው ለቢላል ንገረው፣ እሱ ያደርግ። ለምን ለአብዱላህ ብን ዘይድ ብን አብድ ረቢህ ለምን አልፈቀዱም? ነቢ ሰለላሁ ዐለይሂ ወሰለም ለቢላል ለምን አረጉ? ቢላል ፈሲሕ ስለሆነ ነው። على كل حال لأنه عنده صوتا دمصو كانت كفلال بلو سويون تنش مورالو እንዳይነካ ነግረውታል። ቢላልን የመረጡበት ግን ነቢ ሰለላሁ ዐለይሂ ወሰለም በዚህ በላ ኢላሃ ኢላላህ ከፍተኛ ስቃይ ከደረሰባቸው ሰዎች አንዱ ስለነበር ነው። የሚገርመው ይሄ አዛን ለዛሬው እሺ መዲናስ ያድርጉት፣ መካ ሄደው የመካን የተቆጣጠሩ ቀን ቢላልን ፈልጓሉ። ቢላልና አዛን አርግ ድሮ አይወጣም ላይ ካዕባው ላይ ወጣሉት። ካዕባ ላይ ወጣ አዛን ምታደርግ ረዲየላሁ ዐንሁ ወአርዳ። ቢላል መካ ላይ ካዕባ ላይ ሆኖ አዛን ሲያደርግ አዲስ የሰለሙትና አቡ ሱፊያን እነዚህ ወዲያው ሰዎች በጣም ተበሳጩ። ወይ ይሄንን ጥቁር ቁርአን ነው ካዕባ ላይ ሆኖ ሳያዩት እንኳን ዘመዶቻችን አለቁ ያለ ሰውም አለ። ነቢ ሰለላሁ ዐለይሂ ወሰለም የቢላልን ሙአዚንነት እስከሚሞቱ ድረስ አልሰረዙትም፣ አልቀየሩትም በሌላ። على كل حال ሂጅራው በዚህ መልኩ መካ ደረሱ። መካ ላይ የመጀመሪያ ስራቸው መስጂድ መስራት ነበር። መዲና ማለት ነው። እንደደረሱ መስጂድ እየሰሩ ሱሐባው አሁን ከመካ የመጣው ሱሐባ ጥሩ ኑሮ የነበረው ጥሩ ህይወት ይመሩ የነበሩት ሁሉ ለእስላም ብለው ንብረታቸውን ጥለው የመጡ አሉ። መዲና ላይ ደግሞ እስላምን የተቀበሉ ብዙ ራሳቸውን የቻሉ ከዚያም አልፈው ለሌላ መትረፍ የሚችሉ አሉ። አንዳንዱ ከአቅሙ በላይ እኔ ጋር ነው የምትሆኑ ያለ 2-3 ይዞ ይሄድ አስቸገራቸው። ከሳይሁት በቃ ውጥንቅጡ ወጣ። እርግጥ ለመሃጅሮቹ እንደዚህ የሆነች ተዛንባ ነገር ሰሩና ለመዲና መስጂድ ላይ በሩ ላይ እዚህ ነው የምታርፉት አሉ። ማንም እንግዳ ሲመጣ እዚያ ነበር የሚያድረው። ከዚያ ረሱል አለይሂ ሰላቱ ወሰላም ለሱሐባዎች ምን ብናረግ ይሻላል አሏቸው። አረኛ እናቀም እንግዲያውስ እኔ ዘዴ ያለኝ አሉ። ምን ይሁን? አንድ ሙሃጅር ከመካ የመጣ ከአንድ አንሳሪ ጋር ወንድማማች እናደርጋቸዋለሁ። እያንዳንዱ የመዲና ሰው አንዳንድ ከመካ የመጣን ያስተናግድ፣ እንደ ወንድምም ይሁኑ ብለው ውሳኔ ሰጡ። ይሄ ሙአኻት በይነ المهاجرين والانصار። ከዚያ ከሙሃጅሮች 45
ከአንሷሮች 45 አርገው አንድ ጊዜ እንኳን ገሌና ገሌ ወንድማማች ናቸው ገሌና ገሌ ወንድማማች ናቸው ገሌና ገሌ ወንድማማች ናቸው እያሉ አጣመሯቸው ሰዓድ ከአንሷሮች አብዱራህማን ብን ዐውፍ ጋራ ወንድማማች ናቸው አሏቸው አብዱራህማን ብን ዐውፍ መካ ሀብታም ነው ለዲን ሲል ነው ባዶ እጁን የመጣውና እዚህ አሁን የሰው ጥገኛ ሊሆን የመጣው ሰዓድ ደግሞ መዲና ትንሽ ሻል ያለ ኑሮ ያለው ነው ወንድማማች ናቸው አሏቸው መርሐባ ብለው ሲሄዱ እነዚህ የመዲና ሰዎች ቁርአን እንደሚላቸው الذين تبوأوا الدار والإيمان من قبلهم يحبون من هاجر إليهم ولا يجدون في صدورهم حاجة مما أوتوا ويؤثرون على أنفسهم ولو كان بهم خصاصة إلى الجواب مدينان بتشا يمينورو سايهون እምነትንም እንደ መኖሪያ ያረጋገጡት ይላል ተበወኡ الدار በጣም የተመቻቹ ማለት ነው መዲና ላይ ማንም አይናቸውን እንኳን ቀና ብሎ ማየት የማይችል የተመቻቹ ነዋሪዎችና እስላምንም እንደዚያ ያህል በኩራት በሙሉ ልባቸው የተቀበሉት ይላቸዋል يحبون من هاجر إليهم ወደ እነሱ ተሰዶ የመጣን ይወዳሉ ስደተኛን እኮ የሚወድል ስደተኛ እኛ አሁን አረቡን በደንብ ነው አይደል ብናከብር የነበረው አረብ ሲባል እኮ እጁን እየሳምን ነበር ምናሳለ አረብ ሲታይ መርካቶ ውስጥ ሙስሊሙ ተሰዶ ካላመለጠው በስተቀር ሼኽ አይደል ቀርኒኒ ጀመጥቼ አንዋር መስጂድ ገብቼ ሰው አንስቶ እንደዚህ ወረወረኝ እኔን ከሱ ላይ ለየኝ ከዚያ የሆነ ነገር ያረጉታል ብዬ አንድ ጓደኛዬ እንትን አንድ የማቀው ልጅ መጣና ኡስታዝ ራስሁን አድኑ ቢያንስ አለኝ እሱን እንዲህ አልፈው እንደዚህ የነኩ ነበር የሚሉት አያቸው ነበር እንደዚህ ጥምጣሙን እንደዚህ ነኩና ይሉ ነበር አረብ ስለሆነ ነው አይደል አረብን ወዳለን እኛ ግን ስደተኛ አረብ አንወድ ስደተኛ አረብማ አሰለቹን መስጂዱን ሁሉ ምናምን ነው ምንለው አይደለም አላህ ስደተኛውን ሁሉ ወደ ያለበት አላህ በሰላም ይመልሰው አላህ ለዓለም ሙስሊሞች ሰላማቸውን ይመልስላቸው ጦርነት በቃ ስደት በቃ ይበለን እኛንም ያለንበት ከምንዋረድ የሐበሻ ሙስሊሞች ምን ያህል ተከበሩ አረብ ዓለሙ ላይ ግን ስናበዛው ሄደን ስንሰርቅ ሄደን ስናጠፋ ምናምን ሐበሽ ሐነሽ ማለት ጀመሩ እነዚህ ስደተኞችን ግን የመዲና ሰዎችን የመካ ሰዎችን يحبون من هاجر إليهم ብሎ ይወዷቸዋል ብሎ መሰከረላቸው አላህ ማንም ሰው አስተያየቱን አይቶ ይሄ ይወደዋል አይወደውም ብሎ ሊመሰክር ይችላል ግን እርግጠኛ አይደለም አላህ ግን يحبون من هاجر إليهم ወደ እነሱ የተሰደደን ሁሉ ነው የሚወዱት የሚገርማቸው የመዲና ሰዎች አሁንም ስደተኛን ይወዳሉ ያሳፍርህና በትክክል እዚህ አካባቢ ነዋሪ ተወላጅ ከሆነ ስንት ነው መከፍል ካልከው አለ عندك بس ምትችለውን ክፈል مع السلامه ያለ ከተጨቃጨቀ አንተ እንግዳና ሃው ወረድ ነው የሚልህ ወረድ مع السلامه ደርሰሃል ቦታ ሃው مع السلامه يحبون من هاجر إليهم ولا يجدون في صدورهم حاجة مما أوتوا ካላቸው ንብረት ይችስ ለኔ የምታስፈልገኝና አይችማ ለማንም አልሰጣትም የሚሉት አልነበራቸው ማል አላህ ይሄንን አለ በተግባር አብዱራህማን ብን ዐውፍን ይዘውደና አብዱራህማን ይሄ ገንዘቤ ነው ይሄ ቤቴ ነው ይሄ አትክልቴ ነው የነዚህ ሁሉ ነገሮች ግማሹ ያንተ ነው የቤቴ ግማሽ ያንተ ነው የአትክልቴ ግማሽ ያንተ ነው የንብረቴ ግማሽ ያንተ ነው ሁለት ሚስቶች አሉ ያቸውና ደስ ያለችን ከነገርከኝ ፈትቸልህ ታገባታለህ አለው አረ ያገሪ ሰዎች ስሙ ለአላህ ብላችሁ ለፈታችኋቸው ሚስቶች አንፈልጋትም ብላችሁ አሰቃይታችሁ ያባረራችኋትን ሚስት እንኳን ለምን ቀናየህ ብለቀና ብለህ አየህ ብሎ መከራ የሚያሳይ የኢትዮጵያ ህዝብ ይህን ታሪክ ቢሰማ ምን ሊል ነው ሚስቴን ልፍታለህና አግባ አንዱ እህታችን እንደ ኡስታዝ
የምትወደው ከሆነስ ሊፈርድባት ነበር እሱ ወይ ጉድ ስላልተከሰተ ዳኝነቱ ላይ አልነበርኩም እኔ መብቷን አልጠበቀም ምክንያቱም አብዱራህማን ብን አውፍ ይችን ነው ካለ እሷ ደግሞ ባሏን የምትወድ ብትወድ ፈትሸሻለሁ አብዱራህማን አልፈልግም ብትልስ አለችኝ አላኩል ያልነበረ ጥያቄ ነው አልተመለሰም እኔም አላቀው ምን ያረጉ ነበር ነብይ አለይሂ ሰላቱ ወሰለም አላቀም እሳቸው ስላሉ ምንም አይቸግርም ነበር አይደል ይቸግራል ከዚህ የበለጠ ጥያቄ ቀርቦ እሳቸው ስንት ተናግረዋል መሰለህ አብዱራህማን ግን ያለው ምንድነው ባረከላሁ ለክ ፊ ማሊክ ወአህሊክ ገንዘብህንም ቤተሰብህንም አላህ ይባርክልህ እኔ እጄ ወርቅ ነው ብቻ ገበያ የት ነው ያለው አሳየኝ አለው አንዳንድ ጀግኖች እኮ ሰዎች አሉ እንዴው ጣት ሲሄዱ በአውቶቡስ ይሄዱና ማታ በራይድ የሚመለሱ በተለይ አሁን አላቅም ወራሉ ተነክቷል ይባላል መርካቶ የሚባለው በየቤታው ገበያ ተብሎ ድሮ መርካቶ ገብቶ 2 ቀን 3 ቀን ከኋላ በቃ ሲለምን አናይም አብዱራህማን ብን አውፍ ወዲያው ነው ሀብታም የሆኑት እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም መዲና የቆዩት እኮ 10 ዓመት ነው አብዱራህማን ብን አውፍ አሉ ከሚባሉ ሀብታሞች ሆኑ የመካን ገንዘብ አምጥተው እንዳይመስላችሁ እዚያው ነገዱ በቃ ወዲያው አብዱራህማን ብን አውፍ ትንሽ ነጋግደው የሚስት ነገር አይደል ጓደኛቸው ያሳሰባቸው የሆነች ልጅ ዳረኝ ብለው አስፈለጉና አገቡ አንድ ቀን አብዱራህማን ያው ሙሽራ እንግዲህ ይለያል መልኩ ብላምኑ ላጤዎች እንዳይከፋችሁ እኔ ምንም አይመለከተኝም ላጤ ይሄ የዝናብ ነቀርሳ ዝናብ የምታስከለክሉብን ማለት ናቸው አብዱራህማን ብን አውፍ ሚስታቸው ጋር እንግዲህ ሚስት ገና ስትወጣ ይሄን እንዲህ አድርግ የሆነ ቀባብታ ምናምን ብላ ስማረ ስትልክህ መልክ ይቀየራል ከዛ ሲያውት አብዱራህማን ለወጥ ብሎ ደስ ብሎት ምናምን አንተ ምለረካ ምን እንዴት ተለውጣል ሳሉት አገባው እኮ አላቸው ዝም ብለህ ሳትነግረን አላሉት አውሊ ሞላው ቢሻ እንዴ ፍየል እንኳን አርደህ እንኳን ትንሽ ደግስ እንጂ እንደው ዝም ብሎ ጎተት አርጎ ይገባል እንዴ አሉት ነብይ ሰለላሁ ዐለይሂ ወሰለም ይሄ ሙአኻት የሚለው ወንድማማች የማድረጉ ነገር hatta ውርስ እንዲወራረሱ እንኳን ብለው ነበር ሲሞት አብዱራህማን ብን አውፍ ሲሞት ሰዓድ እንዲወርሰው ሰዓድ ሲሞት አብዱራህማን ብን አውፍ እንዲወርሰው በኋላ እኮ ነው ወኡሉ الارحام بعضهم اولى ببعض في كتاب الله ብሎ ይሄን ህግ ይሻራው አላህ ረሱል አለይሂ ሰላቱ ወሰለም በጣም ተደሰቱ ግን ኢስላም እንዲዝም ብሎ በእንትን ላይ አይደለም የሚከደው በአበባ ላይ አይደለም የሚከደው አጠገባቸው እስላምን የመጨረሻ የሚጠሉት ኸልቆች አሉ ለካ ለሱ አይሁዶች ነበሩ ነብዩ አለይሂ ሰላቱ ወሰለም ሰሙ ስለነሱ ክፉነታቸውን አወቁ አይሁዶች ደግሞ እርርትክናሉ ሙናፊቆች የመጨረሻ ተከኑ በተለይ የሙናፊቆቹ አለቃ አብዱላህ ብን ኡበይ ብን ሰሉል የሚባል ነበር ሊሾም የመዲና የአውስና የኸዝረጅ መሪ ሊባል ዝግጅት እየተደረገ ነው የነብይ አጀንዳ የመጣው ከዚያ ነብይ የመጡ አብዱላህ ብን ኡበይን የሚያሾም አላህ መቼ እንደዚህ ያደርጋል ያቺ ድሉ ከሰረችበት አልተሳካችለትም ከዚያ ነብዩን አለይሂ ሰላቱ ወሰለም መቀበል አልፈለገም ግን ቢቻል ኃይል አይደለም እሳቸው ጋር ያለው አይሁዶቹ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ከአረቦች ጋር ጠባላቸው አረቦች ማለት አውስና ኸዝረጆች መዲና የሚኖሩት እና ምን ይሏቸው ነበር ቆይ አሁን ከናንተው መሐከል የሚላክ ነብይ ያለ ከሱ ጋር ሆነን አይቀጡ ቅጣት ነው ምንቀጣችሁ ይሏቸው ነበር እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም የማን ድል ሆኑ የአረቦቹ መዲና መካ ሐጅ እንደሄዱ አችን ድል አግኝተው አምጥተው ተቀበሏቸው አይሁዶች ጉድጓድ መቆፈር ጀመሩ የኸይበር ለት ከምርኮኞች ጋር ሆና በኋላ ለነብዩ ሚስት መሆን የበቃቸው عليه الصلاة والسلام ورضي الله عنها صفية بنت حيي بن أخطب
ነብዩ የመጡ ቀን ትላለች ልጅ ሁኜ አባቴና አጎቴ የነብዩን ግርግር ይሄ አረቡ መጋጋቱ ሲያዩ እስቲ ጉዱን እንስማ ብለው ሄደው ነበር ትላለች ሁሉ ጊዜ ከዚያ በፊት አጎቴና አባቴ ወጣ ብለው ሲመለሱ በጣም ስለሚወዱኝ እኔ እያሉ የተሽቀዳደሙ ነበር የሚስሙኝ የዚያን ቀን ግን ሲመጡ አይቻቸው ብነካቸው ልብሳቸውን ብጎትት ወይስ ትርው ሊያውኝም አልፈለጉም በጣም በሆነ ወሳኝ ወሬ ተጠምደው ነበር ትላለች ምንድን ወሬ መሰላችሁ አንዱ ለሌላው ትላለች አጎቴ ይሁን አባቴ አላቅም አጎቴ ለአባቴ ወይ አባቴ ለአጎቴ አንዱ ለሌላው ምን ይለዋል አንተ ይሄ ሰውዬ እንዴት አየኸው ይለዋል እሱማ ያው ነው ያኮ ነው ይለዋል አለች ያው ሰውዬ ነው ያው ሰውዬው ነው ማለት እኮ በመጽሐፋችን ሲነገር የነበረው ይመጣል የተባለው ስንጠብቀው የነበረው ሰውዬ ነው ማለቱ ነው እና ምን ወሰንክ ይለዋል አለች አንዱ ለሌላው ምን ይላል ሙሐረበቱሁ ማዕሽቱ እስካለሁ ድረስ መዋጋት እስካለሁ ድረስ ልዋጋው ወስኛለሁኝ እንጂ እሱንማ አልከተልም ሲል ሰምቻለሁኝ የኸይበር ዕለት እነዚህ ሁሉ አልቀው ሶፊያ በሙስሊሞቹ እጅ ተማርካ ማነሽ አንቺ ስምሽ ሲሏት ሶፊያ ቢንቱ ሑየይ ብን አኽጦብ ሑየይ የመሪው የአይሁዳ አስተባባሪ የነበረው ኧረ አንቺንማ እኔ አልይዝም አለ የደረሰችው ዕጣ የደረሰው ሰሃቢ ሄዶ ለነቢይ ዓለይሂ ሰላቱ ወሰላም ያ ረሱላላህ እኔ ጋር የደረሰችኝ የአይሁዶቹ አስተባባሪ የነበረው የሑየይ ልጅ ናት እኔ እሷ ለርሶ ነው እንጂ ለኔ አትሆነኝም ቀይሩለትና እሷን እኔ ጋር አምጧት አሉ ነብይ አለይሂ ሰላቱ ወሰለም ስትመጣ አማረጧት ነፃ አውጥቼሽ ትመለሻለሽ ወደ ቤተሰቦችሽ እንዴ ማን አለና ቤተሰቤ ባሌ ሞቷል አጎቴ ሞቷል አባቴ ተገሏል ምንድነው ምን አረጋለሁ እሺ እኔ ጋር ሆነሽ ነፃ አውጥቼሽ አግብቼሽ ሚስቶች ጋር ትሆኛለሽ አዎ እሱ ይሻለኛል ረሱል አለይሂ ሰላቱ ወሰለም ይቺ ሱሐቢያ ይቺ የረሱል ሰለላሁ ዐለይሂ ወሰለም ባለቤት የሙስሊሞቹ እናት የሆነችው የአይሁዶችን አቋም ልጅ ሁኜ ልጅ ናት ይባላል የዛን ጊዜ እንግዲህ የ7 የ8 ዓመት ሆና ይሆናል ኸይበር ከ7ኛ 6ኛው ዓመት መጨረሻ ላይ ነው የተደረገው አንድ 12 13 ነው ይሆናል ያገባት ሶፊያ ያባትና ያጎቷን ታሪክ እናገራለች አይሁዶች በጣም ነው የተናደዱት ግን ነብይ አለይሂ ሰላቱ ወሰለም ምን አደረጉ ጠሯቸው ግድ ስለሙ አንልም እንድትማሩ እንድትሰልሙ እንድትቀበሉ ግን እንፈልጋለን ቢሆንም ግን እናንተን አስገድደን ወደ እስላም ግቡ ስለማንል አገር መጠበቅ አለብን አብረን ስንኖር የጉርብትና ሐቃችንን እንዴት አድርገን ማኖር እንዳለብን ስምምነትን እንፍጠር ብለው ቁጭ ብለው ህግ አወጡ የስምምነት አገሯን ከአደጋ አብረው መከላከል እንዳለባቸው አንዱ በሌላው ላይ ተንኮል እንዳይሰራ ምናምን ብለው አስቀምጡላቸው ከዚህ በኋላ እንግዲህ የሆነው ምን አይሁዶችም ሆኑ ሙናፊቆች ምን እንዳደረጉ በሚቀጥለው የምናየው ይሆናል እንደው ከሞላ ጎደል ግን የተወሰኑ 1 2 3 ጥቅሞችን የስደቱ የነብዩ አለይሂ ሰላቱ ወሰለም ስደት ወደ መዲና ያደረጉት ስደት ለኡማው ለኔ ላንተ ላንቺ ለሱ ለነሱ ምን የሚጠቅም ነገር አለ ብለን የተወሰኑ ነገር መማር ያስፈልጋል ዝም ብሎ ታሪኩን መተረክ ማውራት ብቻ አይደለም መጀመሪያ አንዳንድ ሰዎች የሚሉት ነገር አለ እንዲሁ የረሱል አለይሂ ሰላቱ ወሰለም ስደት ለምንድነው እንደ ኢስራኡ እንደ ሚዕራጁ ብድግ አርጎ ዝም ብሎ ዋሻ ለዋሻ ከሚወስዳቸው በቡራቁ ወስዶ መዲና ለምን አላስቀመጣቸውም ይላሉ እሳቸው ይሄን አድርገው ቢሆን ኑሮ የከፋው ሁሉ ለምን እኔ ቡራቅ መጥቶ አይወስደኝም ይለን ነበር በእግሩ መሰደትን መልፋትን ማንም አያምንም ነበር ኢንሻአላህ በሰፊው በሚቀጥለው ቀን የምናየው ይሆናል 3 ነገሮች ግን ማንሳት ፈልጋለሁ ዳዕዋ የኢስላም አስተምሮት ይሄ ነብያቶች አስተምሮት ከፍተኛ መስዋዕትነት የሚጠይቅ ለኔ ላንተ ብቻ ሳይሆን حتى ነብያቶችም
ከፍተኛ ፈተና እንደደረሰባቸው ሰይዱል በሸር ሰይዱል ኸሊቀቲ አጅማዕ የኸልቁ በሙሉ ምርጥ የሆኑት ነቢዩ ሙሐመድ እንኳን ዓለይሂ ሰላቱ ወሰላም ለስደት ሲወጡ የደረሰባቸውን ነገር ስናይ ኢስላም ዋጋው ከፍተኛ ነው። ምክንያቱም የሚገኘው ጀነት ነው። ጀነትን ለማግኘት ደግሞ ከዚህ የበለጠ መስዋዕት ይከፈላል። ሁለተኛው ዳዕዋ በአንድ ሰው በሁለት ሰው በሶስት ሰው አይደለም የሚሰራው፣ ተከፋፍሎ ነው። አያችሁት ሂጅራ ላይ ወደ ሀበሻ የመጡ ሰዎች የራሳቸው ሚና አላቸው እስላምን በመጠበቅ። ወደ መዲና ቀድመው የሄዱት እስላምን በማስፋፋት ትልቅ አስተዋጽኦ አላቸው። ነብዩን ደግሞ አለይሂ ሰላቱ ወሰላም የስደታቸውን ቀን ጠብቆ በዚያ በስደቱ ዕለት በያሉበት መስዋዕት የከፈሉት ሁሉ ትልቅ አስተዋጽኦ አድርገዋል። ለምሳሌ አሊ የከፈሉትን መስዋዕትነት ካያችሁ በጣም ከባድ ነበር። አገሩ አይመችኝም ብሎ ጥሎ የሚወጣ ሰው መሐከል የሚፈለግ ሰው መኝታ ላይ የሚፈለግ ሰው ቦታ ላይ ገብቶ ተኝቶ ማደር ትልቅ ነገር ነው። ከፍተኛ ሪስክ ኃላፊነት ሊኖረው በሚችል ሰው ጋራ አብረህ ትሄዳለህ ሲባል ቀኑን ጠብቆ ተዘጋጅቶ ግመሎችን አዘጋጅቶ ስንቁን አዘጋጅቶ ከነቤተሰቡ የዚህ ሰራተኛ አድርጎ መስራት አቡበክር ስዲቅ ካልሆነ በስተቀር የሚችለው ሰው አልነበረም። ለዚህም ይመስለኛል ኢላ ተንሱሩሁ አላህ ሙሐመድን ባትረዱት አላ ለእናንተ ይቀርባችኋል እንጂ ፈቀድ ነሰረሁ አላህ ረድቶታል። መቼ إذ أخرجه الذين كفروا ثاني اثنين ሁለቱ ነው በወጡ ጊዜ አላህ ባወጣው ቀን ነው የሚለው። አላህ ከእሳት ባወጣው ቀን ሊገደሉ የተወሰነበት ሀገርን ጥለህ ውጣ ሁለት አርጎ ያወጣው ቀን إذ هما في الغار ዋሻ ውስጥ ሆነው መጥቶባቸው የነበረ አሰጋ ዋሻ ውስጥ እንዳሉ ቢያያቸው ኑሮ አንዱ ካፊር ላያቸው ላይ ዝም ብሎ ቆጥኝ ቢልክ ያልቅላቸው ነበር። إذ هما في الغار إذ يقول لصاحبه ለጓደኛው በሚልበት ጊዜ ጓደኛው ማን ነው? ጓደኛ የነብዩ ጓደኛ መባል እኮ የግልጽ ስም የተሰጠው አቡበክር ብቻ ናቸው። ሊያለው ቀን ምን አለው? لا تحزن إن الله معنا ምን አስጨነቀ? ምን አስፈራ? አይዞ አላህ እኮ አብሮአለን። ما بال باثنين الله ثالثهما ሁለተኛን መስላለን እንጂ እኮ ሶስተኛችን አላህ አለ ብለው ያጽናኑበት ቀን ረድቶታል ይብላይ ለእናንተ እንጂ ሲል አቡበክርን ትልቅነታቸውን ገልጿል። አላለቀም። አስተምሮቱን በሚቀጥለው ቀን ሐያታችን ካለና እድሉ ካለ እናየዋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ብዕር የማይገልጸው ያንን የቲም ጀግና ባክሜላ ሞግሰው እስኪ ላሞካሸው ዓለም ተይዛ በድንቁርና ግፍ ተንሰራፍቶ ኃይሏልና ዓለም ተይዛ በድንቁርና ግፍ ተንሰራፍቶ ኃይሏልና